ሰላም ሰላም የአባቴ ብሩካን በዓለም ዙሪያ ያላችሁ እንዴት አላችሁልኝ? የጌታችን የመድኃኒታችን ኢየሱስ ክርስቶስ ሰላም ጸጋ ይብዛላችሁ። የአምላካችንና የንጉሳችን እግዚአብሔር ስም ለዘላለም የተባረከና የተመሰገነ ይሁን። ዛሬ ያው እግዚአብሔር ቃል ወደ እናንተ ይዤ ቀርቤያለሁ። ዛሬ በውስጤ የሞላውና እንዳወራላችሁ እንዳካፍላችሁ እግዚአብሔር ውስጤ የሞላ ስለ እግዚአብሔር ምሕረት ነው። ዛሬ ተነስተን እግዚአብሔር 2018ን በድል አስጉዞን ከውድቀትና ከታሰበብን ከክፉ አጀንዳ እግዚአብሔር በምሕረቱ ከልሎን ሰውሮንና ደብቆን ጋርዶን ዛሬን አየን። እንግዲህ ዛሬ ስለ እግዚአብሔር ምሕረት ሳወራላችሁ እኔ በውስጤ የተነካሁበት እጅግ አይኖቼ እንባን ያፈሰሱበት እግዚአብሔርን ምሕረት የእግዚአብሔርን ቸርነት የተረዳሁበትና እጅግ የተፈወስኩበት እንዳወራላችሁ በፊታችሁ ቀርቤያለሁ። መጽሐፍ ቅዱሳችን ላይ እንግዲህ ዛሬ የምንካፈለው ያው እግዚአብሔር ቃል የሚገኘው መዝሙር መጽሐፍ ምዕራፍ 52 ቁጥር 8 እና 9 ይሆናል። ስለዚህ ዛሬ የእግዚአብሔር ቃል ስንካፈል እግዚአብሔር ያደረገላችሁ በምሕረቱ የከለላችሁ የሰወራችሁ የደበቃችሁ መልካሙን ቀን ያሳያችሁ እግዚአብሔርን ተነስተን እንድናመሰግን ስለ ምሕረቱ ወድቀን ከቤተሰቦቻችን ጋር ሆነን ቤተሰባችንን ይዘን እግዚአብሔርን ምሕረት እንድናውጅ ስለ ምሕረቱ እግዚአብሔር እንድናመሰግን ስላደረገልን ቸርነት እግዚአብሔርን አስታውሰን እንድናመሰግን እፈልጋለሁ። ስለዚህ ይህን መልእክቴን ወደ እናንተ ይዤ ስቀርብ በዚሁ ላይ የተነሳ ነው። እኔ ነፍሴ ተነክታ ተጉዤ የመጣሁበት የእግዚአብሔር ምሕረት የእግዚአብሔር ቸርነት እንደሆነ ተረድቻለሁ። ስለዚህ ስለተረዳሁትም ከቤተሰቤ ጋር እግዚአብሔርን ስለ እግዚአብሔር ምሕረት እግዚአብሔር በምድሬ ላይ ስላደረገው ምሕረት ስለ ቸርነት በምሕረቱ ስለፈጠነልን ቁጣውን ስላዘገየልን እግዚአብሔር በምሕረቱ ደግፎን ዛሬን ስላሳየን እግዚአብሔርን ተነስተን እንድናመሰግን እፈልጋለሁ። ለቅዱሳን ሁሉ እግዚአብሔርን ምሕረት በቤታችን የገነነልን እግዚአብሔርን ስም እንድናመሰግንና እንድንባርክ ስለፈለግኩ ነው። ይሄ መልእክት ወደ መልእክቴ ከመግባቴ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄ መልእክቴ እንዲደርስልኝ በጌታ ፍቅር አሳስባችኋለሁ። ሌሊት ላይ ምሕረቴን አውጅ የሚል ድምፅ ወደ እኔ መጣ። ከዛን እግዚአብሔር በውስጤ ይህንን ቃል አፈሰሰ። ይሄ ቃል ማንም እንዳልፈው ቅዱሳን ሁሉ በዓለም ዙሪያ ያላችሁ በአገር ውስጥም በአገር ውጭም ያላችሁ ስለ እግዚአብሔር ምሕረት እግዚአብሔር ምሕረትን አገነንክልን ብለን እግዚአብሔር እንድናመሰግን ስለፈለግኩ ነው። ስለዚህ መዝሙር መጽሐፍ ምዕራፍ 50 ቁጥር 8 እና 9 ላይ እንዲህ ይላል፣ እኔስ በእግዚአብሔር ቤት እንደ ለመለመና እንደ ወይራ ዛፍ ነኝ፣ ለዓለምና ለዘላለም በእግዚአብሔር ምሕረት ታመንኩ። አድርገህልኛልና ለዘላለም አመሰግናለሁ። በቅዱሳን ዘንድ መልካም ነህና ስምህን ተስፋ አደርጋለሁ ይላል። ልዑል አባት ሆይ ስለ ብዙ ምሕረትና ቸርነትህ እነሆ የምሕረት እጆችን የዘረጋህልን በምሕረት ዓይኖች ያየህን ክፉን እነሆ የከለከልክልን የታሰበብንን በምሕረት ጋርደ ከልለ ዛሬን ያሳየህን አባታችንና አምላካችን ልናመሰግንና ስለ ምሕረትህ ልናወራ ልናነሳ በፊት ያው ቃልን ከፍተናል። በቃሌ ወደ ልባችን እንድትደርስና ስለ ፍቅር እንድናስብ ስለ ብዙ ምሕረትህ ቆመን እንድናመሰግንና ጌታ ሆይ ስለ ምሕረትህ በጠላቶቻችን ሰፈር እንድናውጅ እንድትረዳ እንለምናለሁ። እነሆ ምሕረትህ ቅጥር ሆኖልናል፣ ከውድቀትም ታድገናል፣ ከልለናል፣ ሰውረህናል። ዛሬ ቃልን ከፍተህ እነሆ ጌታ ሆይ ልባችንን ደጅ እንድታንኳኳ እነሆ ጌታው እውነት እንዲበራልን እለምናለሁ። ሁሉ ላንተ ክብር ይሁን በኢየሱስ ስም አሜን። እንግዲህ ዛሬ ለመናገር ይመቸኝ ዘንድ ያው እግዚአብሔር ቃል እንካፈል የሰጠሁት ርዕስ ለካስ ከምሕረቱ እንጂ ከሰው ምንም በሚል አብረን እንካፈላለን።
መዝሙር መጽሐፍ በዚህ 52 ቁጥር 8 እና 9 ላይ እንደምንመለከተው ዳዊት እያለ ያለው እኔስ በእግዚአብሔር ቤት እንደ ለመለመና እንደ ወይራ ዛፍ ነኝ ይላል። በእግዚአብሔር ቤት ውስጥ ልምላሜ አለ። በእግዚአብሔር ቤት ውስጥ በጎነትን የተካፈላችሁ፣ ምሕረት የገነነላችሁ፣ በብዙ በእግዚአብሔር ምሕረት ተደግፋችሁ ክፉ ቀን አልፋችሁ የሄዳችሁ እልፍ ናችሁ። ከኔም ጀምሮ እግዚአብሔር በምድረ በዳዬ በምሕረቱ ከልሎን ደግፎኝና ሰውሮኝ ያመጣኝ ዛሬ ቆሜ ቃሉን እንድናገር እውነቱን እንዳወራለት ያው ምስክር እንዲሆንለት ያደረገ አንደበቴን የከፈተ ምሕረት የበዛልኝ ሰው አንዱ እኔ ነኝ። እንግዲህ ዳዊትም በእግዚአብሔር ቤት ውስጥ እንደ ለመለመ እንደ ወይራ ዛፍ ነኝ፣ እኔ በእግዚአብሔር ቤት ውስጥ እንደ ለመለመ እንደ ወይራ ዛፍ ነኝ ይልና በዓለምና ለዘላለም በእግዚአብሔር ምሕረት ታመንኩ። የእግዚአብሔር ምሕረት ይዞኛል፣ እግዚአብሔር ምሕረት ደግፎኛል፣ በምሕረቱ ተከልያለሁ፣ በምሕረቱ ተደግፌያለሁ፣ በምሕረቱ አልፌ መጥቻለሁ እያለ በእግዚአብሔር ቤት ውስጥ ያለውን እውነት ያወራል። እንግዲህ ይህ እውነት ለእኔም ለእናንተም በጎነቱን የተካፈልንበት የእግዚአብሔር ምሕረት ተደግፈን ዛሬን ብሩህ ቀን ያየንበት ክፉ ቀን አልፈን መተን ተጉዘን በብዙ ፍሬ የተሞላንበት እኛው ራሳችንን ዛሬ ቅዱሳን ሁሉ ተነስቶ እግዚአብሔር ሆይ ምሕረት አድርገህልኛል፣ ትውልዴን ከልለሃል፣ በምሕረት እጆች ዘርግተ ተቀብለኸኛል፣ ምሕረት ሰውሮኛል፣ ምሕረት ደብቆኛል፣ ምሕረት ጋርዶኛል፣ አንተ ስለደገፈኝ ዛሬን አየው፣ በምሕረት ታመንኩ፣ ስለዚህ ቆምኩ፣ ጸናው፣ በረታው ብለን እግዚአብሔር እንድናመሰግን እፈልጋለሁ። እንግዲህ መጽሐፍ ቅዱሳችን ላይ መዝሙር መጽሐፍ ምዕራፍ 23 ቁጥር 6 ላይ የሚናገረው ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ ለዘላለምም በእግዚአብሔር ቤት እኖራለሁ። ይሄም የሚናገረው መዝሙረኛው ዳዊት። እንግዲህ እግዚአብሔር ቸርነትና ምሕረት የተከተላችሁ፣ ምድረ በዳን ያስረሳችሁ፣ ወደ ለም የመጣችሁ፣ ክፉ ቀን ረስታችሁ በእግዚአብሔር ምሕረት ተደግፋችሁ ብዙ ፍሬ ያፈራችሁ፣ በእግዚአብሔር ቤት ውስጥ ቆማችሁ አንደበታችሁን ከፍታችሁ እግዚአብሔር አንደበታችሁን የከፈተላችሁ፣ ትላንትና መናገር ያልቻላችሁ በእግዚአብሔር ምሕረት የተነሳ መናገር የቻላችሁ፣ እግዚአብሔር በምሕረቱ ደግፎ የሥራ በር ከፍቶላችሁ የባረካችሁ፣ ቤታችሁን እግዚአብሔር በምሕረቱ የሞላ ልጆቻችሁን የጠበቀላችሁ፣ ምሕረቱን ያገነነ በልጆቻችሁ ላይ በትውልዳችሁ ላይ በትዳራችሁ ላይ እግዚአብሔር ምሕረቱን ያገነነላችሁ እግዚአብሔርን እንድታመሰግኑ ይፈልጋሉ። ይህ 2018 እግዚአብሔር በብዙ ምሕረቱ ከልሎን አምጥቶናል። ዛሬ 2018 በእግዚአብሔር ምሕረት ላይ ተደግፈን እግዚአብሔርን እየባረከን በድል እንድንገባ ይፈልጋሉ። እንግዲህ በዚሁ ክፍል ላይ እንግዲህ እግዚአብሔር ቤት እንደ ለመለመ እንደ ወይራ ዛፍ ነኝ ብሎ ዳዊት ሲናገር እግዚአብሔርን ደግሞ አድርጎልኛል፣ እግዚአብሔር ያላደረገልኝ የለም፣ እግዚአብሔር ያልሰራልኝ የለም፣ እግዚአብሔር ያላከናወነልኝ የለም፣ እግዚአብሔር ነገሬን ከውኖልኛል፣ ነገሬን ሰርቶልኛል ይላል። ያድርገህልኛልና ለዘላለም አመሰግናለሁ። ዘላለሜ ከምስጋና አልጎልም። እኔ በምስጋና ደጄን እከፍታለሁ፣ እኔ በምስጋና ልቤን እከፍታለሁ፣ እግዚአብሔርን ከማመስገን አልቆጠብም እያለ ነው ያለው። አድርገህልኛልና ለዘላለም ዘላለሜ በምስጋና የተሞላ ነው። ዘላለሜን አንተን በማመስገን በፊት እቆማለሁ እያለ ነው። ዛሬ ቅዱሳን በሚታየው ምድራዊ ነገር እግዚአብሔርን ከማመስገን ይልቅ በማጉረምረምና ተስፋ በመቁረጥ የተሞሉ ብዙዎች ናቸው። እስቲ እግዚአብሔርን ምሕረት አስቡ፣ ተጉዛችሁ የመጣችሁ። ዳዊት እንግዲህ እንዲህ ነው እያለ ያለ። ቀጥሎ ያለው ዳዊት በቅዱሳን ዘንድ መልካም ነው ይለዋል። እግዚአብሔር በቅዱሳን ዘንድ መልካም ነው። መዝሙር መጽሐፍ ምዕራፍ 71 ቁጥር 7 ላይ ዳዊት ሲናገር በጣም የሚናገር ቃል ይገርመኛል። ለብዙዎች መደነቂያ ሆንኩ፣
ከምን የተነሳ? ከአንተ የተነሳ። ከኔ የሆነ አንዳች ነገር የለም፣ ለብዙዎች መደነቃ ሆንኩ ይልና አንተ ለእኔ ብርቱ መጠጋዬ ነህ። ብርቱ የሚጠጋጋኝ ብርቱ መጠጋዬ ዋስትናዬ አንተ ነህ ይለዋል እግዚአብሔር። እንግዲህ የእግዚአብሔር እውነት በዚህ ክፍል ላይ እናወራ። በቅዱሳን ዘንድ እግዚአብሔር መልካም ነው። በቤታችን እግዚአብሔር መልካም ነው። በደጃችን እግዚአብሔር መልካም ነው። በልጆቻችን ላይ እግዚአብሔር መልካምነት አይተናል። በስራችን ቦታ እግዚአብሔር መልካምነት አይተናል። እግዚአብሔር በቅዱሳን ዘንድ መልካም ነው። እግዚአብሔር በቅዱሳን ዘንድ በጎ ነው። ስለ እግዚአብሔር ምሕረት ስናነሳ እግዚአብሔር ብዙ ምሕረት በእኛ ቤት አድርጓል። እግዚአብሔር ብዙ ምሕረት በእኛ ሕይወት በእኛ ትውልድ ሆኗል። በትዳራችን ሆኗል። በምድራችን ላይ ሆኗል። እግዚአብሔር በምሕረቱ መጣልን። እግዚአብሔር በምሕረቱ ደገፈን። እግዚአብሔር በምሕረቱ የፈጠነ በቁጣ የዘገየ አምላክ በመሆኑ የእግዚአብሔር ቸርነት ተካፍለናል። የተወደዳችሁ በዓለም ዙሪያ ያላችሁ ቅዱሳን ወገኖቼ፣ ወንድሞቼ፣ እህቶቼ በእግዚአብሔር የተወደዳችሁና በእግዚአብሔር ምሕረት ተከልላችሁ ዛሬን ያያችሁ ይህንን ቃል ሳመጣ ደግሜ እናገራቸዋለሁ። እግዚአብሔር አውጅ፣ ስለ ምሕረቴ አውጅ አለ። ብዙ ክፉ ነገር በቤታችን እንኳን በዙሪያችን እንኳን ከሚሰማ ክፉ ነገር ሁሉ እግዚአብሔር በምሕረቱ ቀደመ። እግዚአብሔር ቁጣውን አዘገየልን። በቤታችን እንደኛ ክፋት እንደኛ አመፅ እግዚአብሔር አላደረገብንም። ስለዚህ ስለ እግዚአብሔር ምሕረት አውጅ ብሎኛል ጌታ። ሌሊት ላይ እግዚአብሔር ይህንን ቃል ወደ ውስጥ አፈሰሰ። ዛሬ ወደ እናንተ ይዤ ቀረብኩ። እንግዲህ መጽሐፍ ቅዱሳችን ላይ ምሕረቱ አያልቅምና ይላል። በቤታችን እግዚአብሔር ምሕረት ስላላለቀ፣ በትውልዳችን እግዚአብሔር ምሕረት ስላላለቀ፣ በቤታችን በምናገለግልት በእግዚአብሔር ቤት ምሕረቱ ስላላለቀ፣ በአገልጋዮች ላይ ምሕረቱ ስላላለቀ፣ በትውልዱ ላይ እግዚአብሔር ምሕረት ስላላለቀ፣ በምድራችን ላይ ክፋት እየተደረገ በእግዚአብሔር ቤት ውስጡ ብዙ ተቆራርተው አፋቸውን ሞልቶ እግዚአብሔርን ስም ያሰደቡ እግዚአብሔርን ስም ያስገደፉ ብዙዎች ባሉበት እንኳ እግዚአብሔር ምሕረት ገነነ። እሺ፣ በእግዚአብሔር ቤት ውስጥ ለመለምለም እንደ ወይራ ዛፍ ለመለምለም ምንድን ነው የሚጠበቅብን ይላል። እዚህ ላይ መዝሙረኛ መጽሐፍ ምዕራፍ 52 ቁጥር 8 እና 9 ላይ ያለው ሐሳብ እሱ ላይ 3 ነገር ይናገራሉ። አንደኛ ዳዊት እየተናገረ ያለው ለዓለምና ለዘላለም በእግዚአብሔር ምሕረት ታመንኩ። አንዱ የኔ በእግዚአብሔር ቤት መለምለም ምክንያት በእግዚአብሔር ምሕረት ነው የሚታመን። ለዓለምና ለዘላለም የሚታመነው በእግዚአብሔር ምሕረት ብቻ ነው የሚለው ዳዊት። ሁለተኛ ምንድን ነው ካላችሁ እግዚአብሔር ያደረገልኝ ሰው ነኝ አድርገህልኛልና ለዘላለም አመሰግናለሁ ይላል። በዚህ እና የተደረገልኝ ሰው ነኝ፣ ያልተደረገልኝ ሰው አይደለሁም። ሶስተኛ ምንድን ነው እያለ ያለው? ሶስተኛ እግዚአብሔር በቅዱሳን ዘንድ መልካም ነው ይላል። እግዚአብሔር በቤታችን መልካም ነበር፣ ነገም መልካም ነው፣ ለዘላለምም መልካም። ስለዚህ በዚህ ርዕሴ ላይ ለካስ ከምሕረቱ እንጂ ከሰው ምንም ብዬ ይሄንን ከእግዚአብሔር ቃል ወደ እናንተ ይዤ ስመጣ እግዚአብሔር በውስጥ ያፈሰሰ መልእክት ነው። ጌታ ይባረክ። ስለዚህ ይሄንን ቃል ወስዳችሁ ከቤተሰቦቻችሁ ጋር በቤታችሁ ተሰብስባችሁ ስለ እግዚአብሔር ምሕረት እግዚአብሔርን እንድታመሰግኑ በቤታችሁ እግዚአብሔር በምስጋና ተሞልታችሁ በእግዚአብሔር ፊት እንድትቆሙ መልእክቴን ወደ እናንተ አድርሻለሁ። ሻሎም